አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ሆይ? ከኔ ጋር አልሐምዱሊላህ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ዛሬም እንግዲህ እንደተለመደው በሳውዲ አረቢያ የወርቅ ዋጋ እስከዛሬ እየቀነሰ ነበር። ዛሬ ቅናሽ የመጨረሻ ቀን ነው ተብሏል። እንግዲህ ዛሬ እሁድ 2026 7ኛ ወር ላይ ቀን 6 ነው። ካስታወሳችሁ ቪዲዮ ሰርቼ ነበረ። ለመጀመሪያ ጊዜ ወርቅ የቀነሰበት ቀን 2026 6ኛው ወር ላይ ቀን 6 ነበረ ካስታወሳችሁ ማለት ነው። እና ዛሬ 5 ነው፣ ነገ 6 ነው። እና ዛሬ ላይ እንግዲህ እየተናገረው ያሉት ዛሬ የመጨረሻ ቀን ነው፣ ከነገ ሰኞ በኋላ ወርቅ ወደ ላይ ይወጣል እያሉ ነው። አላኩልሃል ዛሬ የምነግራችሁ የ21 ካራንቲን ወርቅ ትናንትና 440 ሪያል ነበረ። ዛሬ ደግሞ 442 ሪያል ከደሪባና ከመስነአ ከመሀል ውጭ እየተሸጠ ይገኛል ማለት ነው። እና በነገራችን ላይ ወርቅ በዶላር ሲጨምር በዲራሃም በሪያል በተለያየ ዓለም ላይ እየጨመረ ነው የሚገኘው ማለት ነው። እዚህ እንደምታዩት ይሄን ወንድማችን እያስረዳ ነው። ምክንያቱም አሁን ላይ የወርቅ ዋጋ በዶላር ስለጨመረ በየትኛውም አረብ ሀገራትም ይሁን በየትኛውም ሀገር ላይ የወርቅ ሽያጭ ዋጋው እየጨመረ ይሄዳል ማለት ነው። ስለዚህ በዚህ ወር ውስጥ እንግዲህ ይህንን አንድ ወር ወርቅ ዛሬ ይጨምራል፣ ነገ ይቀንሳል። በጣም በጣም ቀናሽ የቀነሰው ቀነሰ የተባለበት ቀን ባለፈው 1 ግራም 21 ካራንት 420 ሪያል 420 የሳውዲ ሪያል ገብቶ ነበር። እንግዲህ በጣም ቀነሰ ሲባል እና እንደዚሁም ከፍ አለ ሲባል 425 435 ምናምን እያለ አለኩልሃል ከ420 እስከ 440 ድረስ በዚህ ወር ውስጥ በጣም ቅናሽ ነበረ። እና እስከዛሬ እንግዲህ ከዚህ በኋላ ወርቅ ይቀንሳል ጠብቁ እያላችሁ ስትሉ የነበራችሁ ሰዎች በጣም ተሸውዳችኋል። ምክንያቱም ይሄው ይጨምራል እየተባለ ነው። የነገውን ቪዲዮ ወደ እናንተ አደርስላችኋለሁ። ምክንያቱም እስኪ ዛሬ የተባለው ነገር እውነት ነው በተለያየ ሶሻል ሚዲያ እየተናፈሰ ስለነበረ ነው እኔ ይሄንን ቪዲዮ ልሰራላችሁ የፈለኩት እንጂ የትናንትናው የወርቅ ዋጋና የዛሬው የወርቅ ዋጋ ምንም ልዩነት የለውም። ምክንያቱም 2 ሪያል ነው የጨመረው። ትናንት 440 ሪያል ነበረ፣ ዛሬ 442 ሪያል ስለሆነ ነገ እንግዲህ በተለያዩ ሀገሮች የወርቅ ዋጋ ይጨምራል። ወደ 500 ሪያል በላይ እስከ 480 እስከ 400 ምናምን እስከዛሬ ሲሸጥ የነበረው እንግዲህ ተወደደ ሲባል እስከዛ ነበር 480 470 እስከ 500 ሪያል እዛም በላይ ማለት ነው። እና ወደ የነበረበት የዋጋ ወደ የነበረበት መደበኛ ዋጋ ይመለሳል እየተባለ ዛሬ እንግዲህ እየተወራ ይገኛል ቤተሰብ። እና ይቀንሳል እያላችሁ የጠበቃችሁ ሰዎች ይኸው ጉዳያችሁን ስሙ። እኔ በባለፈው በጣም ቀነሰ ሲባል በ440 ሪያል ነበረ የገዛሁት ተኸየሉ። ከዛ 430 435 420 ሪያል ገባ ሲባል አስቡት። 420 ሪያል በጣም ቅናሽ ነበረ። እና ያው አሁን ላይ እየጨመረ ስለሆነ ባላችሁ ዛሬ የመጨረሻ ቀን ነው እላችኋለሁ። ዛሬ መግዛት የምትፈልጉ መግዛት ትችላላችሁ። ምክንያቱም ከዚህ በላይ ይጨምራል እንጂ አይቀንስም እየተባለ ስለሆነ የዛሬው ቪዲዮ ይሄንን ይመስላል። ስለ ወርቅ በየቀኑ እንዲሰራላችሁ ከፈለጋችሁ ሰብስክራይብ ላይክ አድርጉ። ሰብስክራይብ ላይክ ካደረጋችሁ በየቀኑ ቪዲዮ ሰራላችኋለሁ ማለት ነው። ካላረጋችሁ ደግሞ አልሰራም። እናንተ ካላያችሁ እናንተ ላይክ እና ሰብስክራይብ ካላደረጋችሁ ያው ልሰራላችሁ ቪዲዮ ማለት ነው። ማለኩልሃል ይሄንን ይመስላል የዛሬው ቪዲዮ። ሰላም አለይኩም ወራህመቱላሂ ወበረካቱ።